ጠቅላይ ሚኒስትር ዶክተር አብይ አህመድ ለዶክተር ደሳለኝ ጫኔ በፓርላማ ላይ የሰጡት ምላሾችን በማስመልከት ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅደም ካነበቡልን በኋላ በፓርላማ ደረጃ ጥያቄዎችን በመጠየቅ በመወገት ከምታወቁት ከአማራ ተወላጆች መካከል በተለይ አንዱ አቶ ክርስቲያን ታደለ ናቸው። በአሁኑ ሰዓት እስር ቤት ቢገኙም ዶክተር ደሳለኝ ጫኔ ናቸው። ዶክተር ደሳለኝ ጫኔ ወጣትና በተለይ በፓርላማ ደረጃ በተለይ ጥያቄ ከሚያቀርቡትና ከሚያነሷቸው ሰዎች በመወገት ከምታወቁት አንዱ ነው ቢባሉ የማይካድ እውነታ ናቸው። ምክንያቱም በጦርነቱ ጉዳይ ብዙ ጊዜ ያነሳሉ። በተለይ በአማራ ክልል እየተካሄደ ያለው ጦርነት ከዚህ በፊት መንግስት ጎን በመሆን አብዛኛው ፓርቲዎች ሲሰሩ ነበር። በተለይ በሰሜኑ ጦርነት የአደባባይ መረጃ ነው በማለት በርካቶችም ያነሱት ጥያቄን አሁንም ዛሬ ጠቅላይ ሚኒስትር አብይ አህመድ አንስቶ ምላሽ መልሶ ለዶክተር ደሳለኝ ጫኔ ሰጥቷል። ምክንያቱም በሰሜኑ ጦርነት እናንተ ነጋሪት እንዳልጎሰማችሁ ሁሉ ዛሬ ደግሞ እናንተ ምንድን ነው አይደለንም ራሳችንን አወጣን አላችሁ በማለት ነው ጠቅላይ ሚኒስትር አብይ አህመድ የመለሱት። በእርስ በርስ ውጊያና በተለይ በአሁኑ ሰዓት በእርስ በርስ እልቂት ውስጥ የተገኘች ኢትዮጵያ አሁንም የቀጠለች ኢትዮጵያ በርካታ ጉዳቶችን የኢኮኖሚ ክሳራዎችን በከፍተኛ ሁኔታ እያስከተለ ነው በማለት በርካታ ምሁራኖች ሀሳባቸውን የገለጹ ናቸው። ጦርነት መቆም አለበት። የእርስ በርስ ግድያ መቆም አለበት። መፍትሄ የለውም። ከአፈሙዝ የሚገኝ ምንም የመጣ ሰላም እንደሌለ ጭምርም ነው። በቀልን እልህኝነትን ነው ይዞ የሚያስከትለው እንጂ ሌላ አዲስ ነገር መፍትሄ ይዞ እንደማይመጣም ነው። ከሌሎች ከዓለም ክፍል መማር ይቻላል፣ ማየት ይቻላል። በተለይ በእርስ በርስ ውጊያ ውስጥ የተሰማሩ ሀገራት መጨረሻቸው ጸጸትና ክሳራ፣ የኢኮኖሚ ማናጋት ወይም ቀውስ ማስገባት ውጪ ሌላ ታምር እንደሌለ ጭምርም ነው። ታዲያስ ዶክተር ደሳለኝ ጫኔ ዛሬ ያነሷቸው ጥያቄዎች ምንድን ናቸው? እንደምታወቀው ከምንጊዜውም በላይ የአማራ ልጆች እየተሰቃዩ ናቸው፣ እየተንገላቱ ናቸው፣ እየታፈሱ ናቸው፣ በከፍተኛ ሁኔታ ማጎሪያ ቤት ይገኛሉ በማለት ለጠቅላይ ሚኒስትር አብይ አህመድ አንስቷል። በተለይ ለጦርነቱም ጠቅላዩ ነው የብልጽግና ፓርቲ አልፎም ደግሞ ወታደሮች ናቸው ተጠያቂዎች። ምክንያቱም አማራ ክልል እየተካሄደ ባለው ጦርነት ዋነኛው ተጠያቂ ራሱ ነው ስል ጠቅላይ ሚኒስትሩ በዚህ መልኩ ነው ለዶክተር ደሳለኝ ጫኔ ለጥያቄያቸው መልስ መስጠት የጀመሩት። ጥያቄያቸውም ራሳቸው ምላሽ ሰጥተዋል። አንደኛ ይህን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት። ጠቅላዩ በዚህ መልኩ ነው ጥያቄን መመለስ የሞከሩት። ምክንያቱም የእርስ በርስ እልቂትና ግድያ ላይ ዋነኛው ተጠያቂ እናንተ ናችሁ፣ አንተ ምን በማለት ዶክተር ደሳለኝ ጫኔን መልሶ መጠየቃቸውም ነው። ብዙ ጊዜም በዚህ በፊትም የነበረው ልክ እንደዛው አሁንም ጥያቄም በጥያቄ ለመመለስ እንደሞከሩ ጭምርም የወጡት መረጃዎችና እውነታዎች ያሳያሉ። ታዲያስ የእርስ በርስ እልቂትና ግድያ የትም አደርስም። አዎ የትም አደርስም። ምክንያቱም በመቀመጫ ዙሪያ ነገሮችን መፍታት ይገባል። ምክንያቱም ወንድማማቾች እርስ በርስ መተላለቅ፣ መኮራረፍ፣ መጣላት የለባቸውም። ጠቅላይ ሚኒስትሩም ሆኑ ዶክተር ደሳለኝ ጫኔ አንድ ኢትዮጵያዊ አካል ናቸው። ሲጣሉ ሳይሆን ሲፋቀሩና ሲዋደዱ ነው የሚያምርባቸው። ነገሮችን ሁሉ ወደ መቀመጫ ዙሪያ አምጥቶ መፍታቱ ነው የሚሻለው። ለአንዴም ለአሁኑም ለወደፊቱም መገዳደልና መታኮስ ሳይሆን በፍቅርና በመነጋገር በመወያየት በማለት በርካቶቹ ሀሳባቸውን የገለጹ ሲሆን ጠቅላይ ሚኒስትሩ ለምንድን ነው እሳቸው ጦርነት የማያስቆሙት? ለምን ጥያቄን በጥያቄ ብቻ ነው እየጠየቁ ያሉት እንጂ መልስ ለምን በአግባቡ አይሰጡም? በማለት በርካቶች ደግሞ በዛው ጠቅላዩ ላይ ቅሬታ እያስነሱ እንደሚገኙ ጭምርም ነው። አብዛኞቹ ደግሞ የጠቅላይ ሚኒስትሩ መልስ አንጀት አርስ ነው በማለትም ያደነቁትም እንዳሉ ጭምርም ነው። በፓርላማ ላይ ሁሌ ሙግት ስነሳ ቁጥር አንድ አሁን በህዝብ ዘንድ እየመጡ ያሉት ዶክተር ደሳለኝ ጫኔ ከባባድና መንግስትን የሙግት ጥያቄዎችን በመጠየቅ የታወቁ ናቸው። ፓርላማ ውስጥ አብዛኞቹ በተለይ የብልጽግና ፓርቲ ደጋፊ ሲሆኑ ግን በዋናነት በመወገት የምታወቁት ሀሳባቸውን በነጻነት በመግለጽ የምታወቁት ዶክተር ደሳለኝ ጫኔ በተለይ በአማራ ክልል እየተካሄደ ባለው ውጊያ ዙሪያ ነው ያነሱት። በተለይ ከሰሜኑ ጦርነት መልስ በአማራ ክልል እየተካሄዱ ባሉት በፋኖና በመንግስት ጸጥታ ኃይሎች መካከል እየተደረገው ያለው ውጊያ ከፍተኛ እልቂትንና የኢኮኖሚ ክሳራን ውድመትን እያስከተለ እንደሚገኝ ጭምርም ነው። ስለዚህም ጦርነት እንደማያስፈልግ ጭምርም ነው። ለኢኮኖሚ የሚሆን ለሁሉም ችግር ምክንያት እየሆነ ያለው ጦርነት ነው። ስለዚህ በአሁኑ ሰዓት
ኢትዮጵያኖች በርካቶች በብዙ እንግልትና ስቃይ እንደምታወቀው በአማራ ክልል ግብር እየተሰበሰበ አይደለም። እሱ ብቻ አይደለም ገበሬዎች እያረሱ አይደሉም በማለትም ጠቅላይ ሚኒስትሩ አንስተዋል። ታዲያ ማነው ተጠያቂ? ለዚህ ሁላ ጦርነትና እልቂት ማነው ተጠያቂ? ችግሩስ ምንድን ነው? ከስር መሰረቱ ችግሩን ማን ነው ያመጣው? ችግሩ ይፈታ ይችል ነበር ወይ? ወደ ጦርነት ያመራ ነበር ወይ? ይህ የብዙ የምሁራኖች ጥያቄ ነው። ታዲያስ ችግሩ ከመፈጠሩ በፊት ለምንድን ነው ህዝቡ ወደ ጦርነት ሲገባ ማን ነው ተጠያቂ? በማለትም ነው በርካቶች እየገለጹ ያሉት። በአሁኑ ሰዓት እየተካሄደው ባለው ዞሮ ዞሮ ተጎጂ ሁሉም ኢትዮጵያዊ ነው። ምክንያቱም ካልታረሰ ካልተሰራ ስራው ፈተና፣ መከራ፣ የኢኮኖሚ ቀውስና ክሳራን ይዞ ያስከትላል። ትርፍ የለውም። ክሳራና ክሳራ ብቻ። ከሰሜኑ ከትግራዩ ጦርነት መማር እንዳለበትም ነው ሁሉም ኢትዮጵያዊ። ፓርቲም ይሁን ፓርቲ ያልሆነ ታጣቂ ቡድን ይሁን ታጣቂ ቡድን ያልሆነ የእርስ በርስ ግጭት የትም እንደማያደርስ በተለይ ስር ያለው ምስኪን የድሃ ልጅ መሞት እንደሌለበት በአደባባይ የወጡት መረጃዎችን በማስመልከት ምሁራኖች ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። በዚህ ንግግራቸው ጠቅላይ ሚኒስትር አብይ አህመድ ጦርነት እየተዋጋን ያለነው ህግ ለማስከበር ሰላም ለማስፈን ሰላም ፍለጋ እንጂ የእርስ በርስ እልቂት አይደለም በማለትም ነው ምላሽ ለመስጠትም የሞከሩት ለዶክተር ደሳለኝ ጫነ። ታዲያ ይህ ነገር እውነት ነው ተገቢ ነው በማለትም ጥያቄ የሚያነሱትም አሉ። ደግሞ በዛው ልክ አው ጠቅላዩ ልክ ናቸው ብሎም ሀሳባቸውን የገለጹትም እንዳሉም አልጠፉም። አጠቃላይ የእርስ በርስ ግጭት ከዚህም ከምሳም ቢሆን እንደማያስፈልግ ሰላም ማውረድ፣ ወደ መቀመጫ ዙሪያ ማምጣት፣ በዛው በመቀመጫ ዙሪያ ሙግት መፍጠር እንደሚያስፈልግ ጭምር እንጂ ጦርነት መፍትሄ ሊሆን እንደማይችል ጭምርም በርካታ ምሁራኖች ደግሞ ሀሳባቸውን የገለጹና እያስቀመጡ እንደሚገኙ ጭምርም ነው። ጠቅላይ ሚኒስትሩ ለዛ ሁላ እልቂትና ለዚህ ሁላ መንስኤ እናንተ ናችሁ በማለትም ነው ለዶክተር ደሳለኝ ጫኔ ለመመለስ የሞከሩት። ጥያቄም በጥያቄ ነው። ከዚህ በፊትም እንደዛም ነው በርካቶችም የገለጹ ያሉት የአደባባይ መረጃዎችም ከዚህ በፊትም ለአቶ ክርስቲያን ታደለ የመለሱት ልክ እንደዛው ዛሬም ደግሞታል። ከትግራዩ ጦርነት ላይ ዋና መሪ ሆናችሁ እንዳልተሳተፋችሁ ዛሬ ምን ነው ዳር ያዛችሁ በማለትም ጠቅላይ ሚኒስትሩ መልሰው ለዶክተር ደሳለኝ ጫኔ አንስቷል። ታዲያ የጠቅላይ ንግግሩ መልስ ልክ ነው ወይስ አይደለም? በአሁን ሰዓት ለዚህ ጥያቄ ለዶክተር ደሳለኝ ጫኔ ንግግር መልስ ሊሆን የሚገባ ነው ወይስ አይደለም የሚለው በርካቶችን እያከራከረ እንደሚገኝ ጭምርም ነው። ከፊሉ ልክ ናቸው ስሉ፣ ሌሎቹ ደግሞ ይህ መፍትሄ የማያመጣ ጥያቄውን በአግባቡ ያለመመለስ ነው በማለትም ሀሳባቸውን ሲሞግቱም ሲቃወሙም ይስተዋላል። ታዲያስ እናንተ መልስስ አስተሳሰባችሁስ ሀሳባችሁ ምንድን ነው? ዶክተር ደሳለኝ ጫኔ ትክክለኛ መልስ አግኝቷል ወይስ አላገኙም? ብዙዎች ጥያቄ እያቀረቡ ነው። ሀሳባችሁን እስቲ ኮመንት ላይ አስቀምጡልን። አጠቃላይ በማስመልከት ዛሬ የፓርላማ ወይም የህዝብ ተወካዮች ምክር ቤት ስብሰባን በማስመልከት አጠቃላይ የተነሱትን ጥያቄዎችን በማስመልከት ለዶክተር ደሳለኝ ጫኔ ያነሷቸው ነጥቦች ላይ ጠቅላይ ሚኒስትሩ ለመመለስ የሞከሩበትን መንገድን በማስመልከትም አጠቃላይ መልሱ ትክክለኛ ነው ወይስ አይደለም የሚለውን በእናንተ እይታ እንደናንተ አቀባበል መውሰድ ትችላላችሁ በማለትም ምሁራኖችም ሀሳባቸውን እርስ በርስ ከምንሟገት ሁሉም እንዲያቀባበሉ መቀበል እንዳለበትም ነው ጭምርም ነው የገለጹት። አጠቃላይ ያን በማስመልከትም ነው ጠቅላይ ሚኒስትር አብይ አህመድ ምን መለሱ ለዶክተር ደሳለኝ ጫኔ ለሚሉት ጉዳዮች ነው ለእናንተ ይዘንላችሁ መጣ ነው። እስካሁን ድረስ አብሬያችሁ ቆዩት ሚኪ ነኝ። ይህ ሚኪ ታቦር ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ይህንን ቪዲዮ ላይክ፣ ሸርና ኮመንት በማድረግ ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉን መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ቸር ያቆያችሁ።